የኤርትራ ርዕሰ መዲና አስመራ ከባድ ውጥረት ውስጥ እንደምትገኝ የሚያሳዩ መረጃዎች እየወጡ ነው። በኢትዮጵያ የትግራይ ክልል ርዕሰ መዲናም ተመሳሳይ አይነት ነገር እንዳለ ይነገራል። በ4 ኪሎ የፌደራል መንግስት በጉዳዩ ዙሪያ እስካሁን ያለው ነገር የለም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደም ሆኑ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በጉዳዩ ላይ ዝምታ መርጠዋል። ይህ የብዙዎች መነጋገሪያ ከመሆኑ ጎን ለጎን በመቀሌ የቀጠለው የወታደሮች ወይንም የትግራይ ሰራዊት አመጽ ከፍተኛ ስጋት ፈጥሯል። በሌላ በኩል አንድ አሳሳቢ ጥናት ወጥቷል። ጥናቱ የቀድሞ ተዋጊዎችን የሚመለከት ነው። እነዚህ ተዋጊዎች በትግራይ በተፈጥሮ ሀብት ሽሚያ ውስጥ መግባታቸው በጥናት መረጋገጡ የትግራይን ቀውስ አስከፊ ገጽታ የሚያሳይ ነው ተብሏል። በአጠቃላይ ከመቀሌ እስከ አስመራ ያለውን ወቅታዊ ውጥረት እንቃኛለን። አብራችሁን ቆዩ። በመሃል አዲስ አበባ ጀሞ 1 ግንባታቸው 90% የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብለው የሚረከቧቸውን ቤቶች ከ623 ሺህ ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍለው በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ ልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትም ማዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ። የዩኒቨርሲቲው ጥናትና የመቀለ ውጥረት። በትግራይ የሚገኙ ዩኒቨርሲቲዎች በተለያየ ወቅት የተለያዩ ጥናቶችን በማውጣት ይታወቃሉ። በይዘታቸው ጠንከር ያሉ ጥናቶችን ይፋ በማድረግ ከሚታወቁት ከፍተኛ የትምህርት ተቋማት መካከል የመቀለ ዩኒቨርሲቲና የአክሱም ዩኒቨርሲቲ ይጠቀሳሉ። የመቀለ ዩኒቨርሲቲ አንድ አሳሳቢ ጥናት አውጥቷል። ጥናቱ የትግራይን አሁናዊ ሁኔታ ያመላከተ ነው። ጥናቱ የቆየንና ጦርነቱ የወለደውን ፖለቲካዊ ቀውስ በመጠኑ እንመልከተው። እንደሚታወቀው ትግራይ ከጦርነቱ በኋላ ፖለቲካዊ መረጋጋት ርቋታል። ከፖለቲካ አመራሮች እስከ ወታደራዊ አመራሮች ድረስ ከፍተኛ በሆነ የውስጥ ሽኩቻ ላይ ይገኛሉ። ህወሓት ከአዲሱ ትውልድ ጋር መግባባት አቅቶት ለሁለት እንደተከፈለ ነው የሚነገረው። ጄኔራሎቹም ፖለቲከኞቹም እርስ በርስ የሐሳብ ልዩነት ውስጥ ናቸው። አንዳቸው ሌላኛቸውን ተወቃሽና ተጠያቂ በማድረግ ለጋራ ችግራቸው መፍትሄ ማምጣት አቅቷቸው በመጨረሻ መቀለ በወታደራዊ ተቃውሞ ሰልፍ ለመጥለቅለቋ ምክንያት ሆኗል። ደሞዝ ይሰጠን፣ ጥቅማችን ይከበር በሚሉ ታጣቂዎች የተጀመረው ተቃውሞ አልበረደም። ታጣቂዎቹ ከካምፓቸው ወጥተው ከተማዋን ሲያዳርሷት በዚያው ልክ የተፈጠረው ውጥረት አብሮ የሚታይ ነው። ኮሃ በተባለ ቦታ ከዛ ተነስተው መቀለ በመግባት አውራ መንገዶችን ዘግተው ያሰሙት ተቃውሞ አሳሳቢ ነው። ታጣቂዎቹ ዋና መንገድ ዘግተው የመንግስት ያለህ ያሉት ትጥቅ ፈተው ነው። ይህም ሌላኛው አነጋጋሪ ክስተት ነው። ቱታ ለብሰው አደባባይ የወጡት የትግራይ ኃይል አባላት ሰልፍ አሁንም አልበረደም። በሌላ አቅጣጫ ሰልፍ ማድረጉ ቀጥሏል። በመቀለ ዙሪያ የሚገኙ የትግራይ ኃይል አባላት ጥቅምት 3 ቀን 2018 ዓ.ም ከጧቱ 2:30 እስከ ምሽት ድረስ ሰላማዊ ሰልፍ አካሂደው ነበር። በዚያኑ ቀን ምሽቱን የሰላማዊ ሰልፈኞቹ ተወካዮች የጊዜ አስተዳደሩ ፕሬዝዳንት ታደሰ ወረደ ከሚገኙባቸው የህወሓትና የሰራዊት አዛዦች ጋር ቢነጋገሩም ስለተደረሰው ስምምነት በይፋ ለህዝብ የተሰጠ መረጃ የለም። ይህም ሆኖ ከስብሰባው አዳራሽ ተቆርጦ የወጣው ተንቀሳቃሽ ምስል እንደሚያሳየው ሰላማዊ ሰልፈኞቹ የደሞዝ የጥቅማ ጥቅምና ለቤተሰቦቻቸው መኖሪያ የሚውል የመስሪያ ቦታ ጥያቄ አቅርበዋል። የውይይቱ ፍሬ ነገር ሳይነገር ጥቅምት 4 ቀን 2018 ዓ.ም ከትግራይ ምስራቃዊ ዞን ወደ መቀለ ከተማ የሚያስገባው ዋና መንገድ ከጧት ጀምሮ በሁለት ቦታ ተዘግቶ ነበርም። የትግራይ ኃይል አባላት ሰላማዊ ሰልፈኞች አጉላና ጉርመዶ በሚባሉ ሁለት ቦታዎች መንገድ በመዝጋታቸው ምክንያት መኪኖች ለረጅም ሰዓታት ቆመዋል። በመቶ ሺዎች የሚቆጠር ሰራዊት ቀለብ መስጠት አልተቻለም። ደሞዝ መቁረጥም ከባድ ሆኗል። የበክልሉ ሙሰኝነትን ጨምሮ ዘርፊያና ስርዓት አልበኝነት እንዲስፋፋ ምክንያት እንደሆነ ይነገራል። የመቀለ ዩኒቨርሲቲ በሰሞንኛ ጥናቱ ያሳወቀው የቀድሞ ተዋጊዎችና ሌሎች አካላት በትግራይ ክልል ከሰሜኑ ጦርነት በኋላ ውስን በሆነ የተፈጥሮ ሀብት ሽሚያ ውስጥ መግባታቸውን ነው። ጥናቱን አጣቅሶ ዘገባ ያወጣው ሸገር ሬዲዮ ሰላም፣ ማህበራዊና ኢኮኖሚያዊ እድገት ተጋላጭ ለሆነ የትግራይ ክልል ነዋሪዎች በሚል ሐሳብ የቀድሞውን መተማመንና ችግር አፈታት ወደ ቀድሞ ለመመለስ ያለመ ጉባኤ መካሄዱን ጠቁሟል። በሰሞንኛው ጉባኤ በክልሉ መተማመን ለመፍጠርና የቀድሞ ችግር አፈታትን መመለስ በሚል ርዕስ በመቀለ ዩኒቨርሲቲ ጥናት ተጠንቶ ቀርቧል። በጥናቱ መሰረት የሰሜኑ ጦርነት በክልሉ ያለውን የተፈጥሮ ሀብት መቀራመትን አባብሷል፣ የመንግስት መዋቅር ደካማ እንዲሆንና ማህበራዊ ቀውስ የተባባሰ እንዲሆን አድርጓል ተብሏል። ባለስልጣናት ሙሰኞች ተደርገው በማህበረሰቡ እንዲሳሉና መንግስት እንዳይታመን የሰሜኑ ጦርነት መንስኤ ሆኖ ቀርቧል። የቀድሞ ተዋጊዎች፣ አዳዲስ ተዋናያን፣ መደበኛ ያልሆኑ ቡድኖች ውስን በሆነው በክልሉ ሀብት ላይ ሽሚያው እንዲባባስ አድርገዋል ተብሏል። እነዚህ ችግሮች ለመፍታት የተቋማትን ታማኝነት ማረጋገጥ፣ ባህላዊውን የሰላም መንገድ መደገፍ፣ የተፈጥሮ ሀብትን መሰረት ያደርጉ ችግሮችን መፍታትና
አካታች የሆነ ንግግር ማድረግ ከችግሩ መውጫ የመፍትሄ መንገድ ተደርገው ተቀምጠዋል። ይሁን እንጂ የወቅቱ የትግራይ ፖለቲካ ይህን የሚፈቅድ አልሆነም። የአመራሮቹ ክፍፍል ሄዶ ትግራዩን ጦርነት ስጋት ላይ ጥሏል። ህወሓት ከኤርትራ መንግስት ጋር ግንኙነት ከመሰረተ በኋላ በትግራይ ያለው የፖለቲካ ኃይል ክፍፍል ከፖለቲካ አመራሮች እስከ ወታደራዊ አዛዦች ድረስ ከፍ እያለ መጥቷል። የቀጠናው ውጥረት ሌላ ጦርነት መኖሩን ጠቋሚ ሆኖ እየቀረበ ነው። የአስመራው ውጥረትና ቀጣዩ እርምጃ ለወትሮ ጸጥ ረጭ ያለችው የኤርትራ ዋና ከተማ አስመራ በውጥረት ውስጥ ስለመሆኗ ተነግሯል። አስመራ ከጦርነት ስጋት ጋር ተያይዞ በአዲስ የውጥረት ድባብ ውስጥ እንደምትገኝ እየተነገረ ነው። በዚህ ጉዳይ ዙሪያ ዶይቼ ቬለ ሰፋ ያለ ዘገባ አውጥቷል። ዘገባው የአስመራን ወቅታዊ ሁናቴ ከማስቃኘቱ ጎን ለጎን የኢትዮ ኤርትራ ውጥረት ከየት ወዴት እየሄደ እንደሆነም አመላክቷል። የአስመራ ውጥረት ዋነኛ ምክንያት ከዚህ ጋር የሚገናኝ ነው። የዶይቼ ቬለ ዘገባ ይቀጥላል። በኢትዮ ኤርትራ ውጥረት በአስመራ አዲስ ነገር ተፈጥሯል። አዲሱ ነገር ከተላለፈው ጥብቅ ውሳኔ ጋር የሚገናኝ ነው። ውሳኔው ከአይቀሬ የጦርነት ዝግጅት ጋር የሚገናኝ ሆኗል። ይህ የአስመራው ጥብቅ ውሳኔ ኤርትራ ለጦርነት እየተዘጋጀች ስለመሆኗ ጠቋሚ ሆኖ ቀርቧል። በአሁኑ ሰዓት የኢትዮጵያ የኤርትራና የህወሓት ጉዳይ የቀጠናው ትልቅ አጀንዳ ሆኖ ከብዙ አቅጣጫ እያነጋገረ ነው። በአስመራ መቀለ እንዲሁም 4 ኪሎ የቃላት ጦርነቱ ተባብሷል። ውጥረቱ ወደ ጦርነት ያመራ ይሆን ሲል ዶይቼ ቬለ ይጠይቃል። ዘገባው በአስመራ አውቶቡሶች ስራ ማቆማቸውን ጠቆም አድርጎ ይጀምራል። ስራ ያቆሙት በኤርትራ መንግስት ትዕዛዝ ነው። ዘገባው የአስመራን የስጋት ደረጃ ጠቋሚ ሆኗል። በቂ የውጭ ምንዛሪ የሌላት ኤርትራ በነዳጅ ላይ የምታደርገው ቁጥጥር ከፍተኛ እንደሆነ በዘገባው ተመላክቷል። አንዳንድ ጊዜ ነዳጅ በኩፖን የሚቀዳበት የሬሽን ስርዓት ስለመኖሩ በዘገባው ላይ ሰፍሯል። ታዲያ በአስመራ አውቶቡሶች ለምን ስራ አቆሙ ለሚለው ጥያቄ ምላሹ አንድ ነው። ምላሹም ከፊት ለፊት አስጊ ጦርነት ስላለ የሚል ነው። የኤርትራ የህዝብ ማመላለሻ አውቶቡሶች ስራ አቁሙ የተባሉት ጦርነቱ የተቀሰቀሰ እንደሆነ ለአደጋ ጊዜ ድንገት የነዳጅ እጥረት እንዳይከሰት ነው። የአስመራ 4 ኪሎና የመቀለ የኃይል አሰላለፍ ዋናው አንኳር ነጥብ እዚህ ጋር ያለ ነው። ከፕሪቶሪያው የሰላም ስምምነት በኋላ የኃይል አሰላለፉ ተቀይሯል። አዲሱ የኃይል አሰላለፍ በህወሓትና በፌደራል መንግስት መካከል የተፈረመውን የፕሪቶሪያ ዘላቂ ግጭት ማቆም ሰላም ስምምነት ፈተና ውስጥ ጥሎታል። ተፈራራሚዎቹን ጨምሮ ወታደራዊ ዝግጅት ላይ ናቸው። በሁሉም አቅጣጫ የጦርነት ዝግጅት አለ በሚያስብል አኳን ሰፊ ወታደራዊ እንቅስቃሴ ይታያል። በዚህ ጉዳይ ዘገባው ሲቀጥል በአስመራ ጦርን ለማጠናከር አዳዲስ ተዋጊዎችን የመመልመል ስራ በስፋት እንደታየ አመላክቷል። ለሚፈጠረው ቀውስ ነዳጅ ለመቆጠብ በሚል የአስመራ የህዝብ ማመላለሻ ተሽከርካሪዎች ስራ አቁመዋል። ይህም የፕሬዝዳንት ኢሳያስ አፈወርቂ መንግስት ለጦርነት መዘጋጀቱን ያሳያል የሚል ትርጉም ይዟል። በዘገባው መሰረት የአስመራ አዲስ አበባ እንዲሁም የመቀለ መሪዎች እንዲሁም ፖለቲከኞች ወደ ጦርነት እያመሩ ነው። የመቀለ ገዢዎች ከኢትዮጵያ ጦር ከ75 ከመቶ የሚበልጠውን ኃይል ተቆጣጥረናል። በትንሽ ግምት ከግማሽ ሚሊዮን በላይ ሰው የፈጀው ሚሊዮኖችን ያፈናቀለው ጦርነት ህወሓትን አዳክሞ በስምምነት ሲቆም የአስመራና የአዲስ አበባ ፍቅር አበቃ ይላል ዘገባው። የአስመራና የአዲስ አበባ ፍቅር ሲሻክር የአስመራና የመቀለ ጠብ ለዘብና አዲስ ኃይል አሰላለፍ ተፈጠረ ይላል ዶይቼ ቬለ በዘገባው። አያይዞም የኢትዮጵያ መሪዎች የአስመራ መሪዎችንና የአማራ ኃይላትን ማግለላቸውን የሚያስታውሰው ሲሆን የትግራይ ኃይል እንደተመታ ጠቅላይ ሚኒስትር አብይ አህመድ ከአጋሮቹ ጋር በተለይ ከኤርትራና ከፋኖ ለየት ያለ እርምጃ መውሰድ ጀመረ። ፋኖን ትጥቅ ለማስፈታት ወስኖ ብዙም ጊዜ ሳይሰጥ ሳይደራደር ወደ ግጭት እንዲገባ ሆነ በጠቅላይ ሚኒስትሩ በኩል እያለ ዘገባው ይቀጥላል። የአስመራና የአዲስ አበባ ገዢዎች ግንኙነት ከወዳጅነት ወደ ጠላትነት ሲለወጥ የአስመራና የህወሓት ጠላትነት ይቀዘቅዝ አልፎም ወደ ወዳጅነት እንደተለወጠ ያትታል። የአስመራና የመቀለ ገዢዎች ከ1990 እስከ 92 ከ2013 እስከ 2015 በገጠሟቸው ጦርነቶች ደም ባቃቡት ህዝብ ስም የህዝብ ለህዝብ ጥምረት ጽምዶ እያሉ ወዳጅነታቸውን ማጠናከራቸው አነጋጋሪ ነው። ፕሬዝዳንት ኢሳያስ አፈወርቂ ከ1990 ጀምሮ ጋዜጣዊ መግለጫ የሆነ ቃለ መጠይቅ ይስጡ ወይ በአደባባይ ይናገሩ ህወሓትን ሳያወግዙ አያልፉም ነበርም። አሁን ግን ህወሓትን ዘለው የውግዘት ወቀሳ ትችታቸውን ኢላማ ያደረጉት በ4 ኪሎ ላይ ነው። ህወሓት ከ4 ኪሎ ወደ አስመራ የወሰደው ጉዳይ የአሰብ ወደብ ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር ባለፈው መስከረም ማብቂያ ለተባበሩት መንግስታት ድርጅት ዋና ጸሐፊ በጻፈው ደብዳቤ የኤርትራ መንግስትና የህወሓት አንጃ ኢትዮጵያን ለመውጋት እየተዘጋጁ ነው ብሎ ነበርም። የኤርትራ መንግስትና ህወሓት ፋኖን በገንዘብ በዘመቻና በእዝ ይረዳሉ በማለት መንግስት ወቅሷል። ይህን ተከትሎ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያን ወቀሳ የቀድሞ ግዛትን ለማስመለስ ያለመ ወታደራዊ ጠባጫሪነት የታከለበት ፕሮፓጋንዳ ነው ሲሉ ተችተውታል። የህወሓት ሰዎችም በበኩላቸው ለተባበሩት መንግስታት ድርጅትና ለአፍሪካ ህብረት በጻፉት ደብዳቤ ኢትዮጵያ መንግስትን ደብዳቤ አደገኛ እውነትን የገለበጠ በዳይን እንደ ተበዳይ ያቀረበ በማለት ተቃውመውታል። ከዚህ አንጻር ሶስቱም ኃይላት ወደ ጦርነት የማምራት አስማሚያ እየታየባቸው ነው ማለት ይቻላል። የጦር ኃይላቸውን እያጠናከሩ አዳዲስ ተዋጊ እየመለመሉ ነው። ሰሞኑን ከአስመራ የሚናፈሱ መረጃዎች ደግሞ ለሚፈጠረው ቀውስ ነዳጅ ለመቆጠብ በሚል የአስመራ የህዝብ ማመላለሻ ተሽከርካሪዎች ስራ እንዲያቆሙ ታዘዋል።
ፖለቲካ ታዛቢዎች እንደሚናገሩት በሱዳኑ ጦርነት ሰበብ ከኤርትራ ጋር እንደ ጠላት የሚተያዩት የተባበሩት አረብ ኤምሬት ገዢዎች የኢትዮጵያ መንግስትን በመደገፍ በህዳሴ ግድብ ሰበብ ከኢትዮጵያ ጋር የምትወዛገበው ግብጽ ኤርትራን በመርዳት ላይ ይገኛሉ። የአካሄድ የተፈራውን ጦርነት እያቀረበው ስለመሆኑም ተንተን ብሎ ሀተታው ሰፍሯል። የአዲስ አበባ የአስመራና የመቀለ ፖለቲከኞች እንዲሁም አመራሮች ጠባይና አስተሳሰብ ጦርነትን እንደ ብቸኛ አማራጭ እንዲያዩ ሳያደርጋቸው አልቀርም ይላል ዶቸቨለ በዘገባው። ይህ የስጋት ትንተና ለተደጋጋሚ ጊዜ ሲሰጥ ቆይቷል።